ጀማ አንድ ትዕዛዝ ነው የምንጠብቀው። ማነች ሄርሜላ የምትባል ዝንጀሮ አይተን እንደዚህ ትከዳታለህ ብለን አስበንም አለመንም አናውቅ። አብርሽ በጣም እያፈላ እንደሆነ ትናንት ነው ያየው። ሩታዬ አንቺ ደግሞ ለአንቺ መክፈል ያለብንን ዋጋ እስከ መጨረሻው ማለት ነው እስከ ጥግ እንከፍላለን። ዝግጁ ነን ለሁሉም ነገርና ትዕዛዝሽን እንጠብቃለን። አሳውቂን። አብርሽ እረፍ። አሁንም ደግምልሃለሁ እረፍ። እስከ ዛሬ ላደረግከው ነገር በቃ አሁን መቋጫውን የሚያገኝበት ሰዓት ነውና ሰላም የኛ የጨረቋ ቤተሰቦች እንዴት ናችሁልን? እኛ ያለን ፈጣሪ ተመሰገነ ይሁን። ዛሬ እንግዲህ ለየት ባለ ነገር ነው የመጣ ነው። ሰሞኑን የመጣንበት ጉዳይ አለ። እኔም በቅርብ ነው የተመለስኩት እና ሰሞኑን በሀይሚ ጉዳይ ነበር እየመጣው የነበረው እና የሀይሚ ጉዳይ ቢዚ አድርጎን ነበረ ሰሞኑን። ዛሬ ደግሞ የእሷ ጉዳይ ቢዚ ስላደረገን ትንሽ ለየት ያለ ነገር አየው። ትላንትና እንዳልኳችሁ ሰሞኑን ዩቲዩብ እያየው ነበር እና የብሩኬን መጨማለቅም ትላንትና ሳወራው ኮሜንት ላይ ያላችሁኝ ነገር አለ። አብዛኛውን ፕራንክ እንደሆነ እኔም አልገባኝም ነበርና የና አብርሽን ጉዳይ እያየው ነበርና አብርሽ በጣም እያፈላ እንደሆነ ትላንት ነው ያየሁት። በጣም ማለት ነው ጥግ ድረስ አፍልቷል አብርሽ ማለት ነው። እና ትላንትና ባየሁት ቪዲዮ ላይ በተለይ እስከ መለያየት ደረጃ አንድ ወረቀት እንደቀራቸው ምናምን ሩታን ስታወራ ሰምቻለሁ። እና ምንድነው በዚህ ልክ እንደዚህ ያፈላህበት ጉዳይ ጭራሽ አልገባንም ማለት ነው። ሩታን በሄርሜላ ቀይረህ ምናምን በጣም ነው የገረመኝ። ትላንትና እንደነገርኳችሁ ለ3 ወር ለ4 ወር አልነበርንም። አብዛኛውን በትላንትናው ቪዲዮ ላይ የጓደኛዬን እናት እንዳመማትና ወደ ድሬዳዋ እዛ ቆይተን እንደመጣን ተናግሬ ነበርና የእሱ እናት ነው የታመመችውና በዚሁ አጋጣሚ እሱን ኮንግራ በሉትና ምንድነው ወደ ዛሬው ስመለስላችሁ ዛሬ የመጣንበት ጉዳይ አንድና አንድ ምንድነው በሀይሚ ጉዳይ ሰሞኑን ቢዚ ሆነን ነበርና ነገሮች መበላሸታቸውን እንደዚህ መስመር ማጣት ከመስመር መውጣታቸውን ልባላል ነው ነበረ። ትላንትና የአብርሽንና የሩታን ቪዲዮ ሰሞኑን እያየው ነበርና አብርሽ ሌላ ሴት አምጥቶ ማናት ሄርሜላ ምናምን ትባል ሴት አምጥቶ ቀይሯት ምናምን የሌለ ውጥንቅጥ ወጥቷል ቤቱና ምንድነው በዚህ ልክ እኛ ሩታዬን ከዚህ በፊት ግሬስ ፋሚሊ ላይ በጣም ብዙ ቪዲዮ ሰርተናል እና ሩታዬን ከብዙ ነገር እየጠበቅናት ነበር። አሁን ላይ ደግሞ አብርሽ ሄርሜላ የምትባል ሴት አምጥቶ እስከ መለያየት ደረጃ ምናምን ከሷ ጋር ኩሪፍቱ መዝናናት ምናምን በጣም የሚያስጠላ ነገር እያራመደ ነው አብርሽ ማለት ነው። ምንድነው አንተ በዚህ ልክ የምታፈለው? እኛ እኮ መተን የትም ሆነ ምናምን አይደለም የምታፈለው እዚሁ አጠገባችን እና አንተን ማስቀየም አቅቶን ምናምን አይደለም። ግን ምንድነው እዚህ ጋር እኛ ሩታዬን ነው የምንጠብቀው አይደል? የሩታን ትዕዛዝ ነው የምንጠብቀው። እኛ የሆነ ነገር በይና አንቺ ብቻ ትናንትና የሆነ ቪዲዮ እያየን ነበርና አንድ ወረቀት ነኝ የቀረኝ ምናምን እያልሽ ነበር። እንደዚህ መለያየትም ምንም ማሰብም የለብሽም። እኛም ፈተዋለን ጉዳዩን ማለት ነው። አሁን አብርሽ ደግሞ ማለት ነው ምን አሁን ሩታዬ በሄርሜላ የምትቀየር ሴት ሆና ነው? ምን አምሯት ነው አሁን? እሷ ምን የተለየ ነገር ኖሯት ነው ሩታዬን የመሰለች ሴት በሄርሜላ ልትቀይር ያሰብከው? እስኪ ንገረን በእናትህ እንድትነግረን እፈልጋለሁ። እኛ እንደዚህ አንቺ ተከፍተሽ አንቺ ደብሮሽ ምናምን ማየት አንፈልግም። እሱ ጥሎሽ ሲሄድ ምናምን ነገር እኛ ማየት አንፈልግም። መለያየትም የለባችሁም። ሌላ ሶስተኛ ሰው እንደ እርጎ ዝንብ መሀል ላይ መጥቶ መግባትም የለበትም። አንቺም ብትሆኚ ሩታዬ ትላንት በመጣች ሴት ማለት ነው አትቀየርም። ሲቀጥል ደግሞ ከሷ ጋር ቆመሽ ምናምን ማውራትሽ እኔ ደብሮኛል። ይበቃል አንተ ይሄው ነው በቃ ያለው ነገር። አብርሽ እስከ ዛሬ ላደረግከው ነገር በቃ አሁን መቋጫውን የሚያገኝበት ሰዓት ነውና በጣም ብዙ ርቀት ይሄዳል። ብዙ በደሎች ነው ያደረስክባት በሩታ ላይ እና አሁን በቃ ፍጻሜውን ያገኛል። ያው እንደምታየው ነው። ሬዲ ነን ለሁሉ ነገር ማለት ነው። ሩታዬ አንቺ ደግሞ ለአንቺ መክፈል ያለብንን ዋጋ እስከ መጨረሻው ማለት ነው እስከ ጥግ እንከፍላለን። ዝግጁ ነን ለሁሉም ነገርና ትዕዛዝሽን እንጠብቃለን። አሳውቂን። ዝግጁ ነን። አንተ ዋጋ ትከፍላለህ። ይሄው ነው።
ሰምታችሁታል። እያሱ ይባላል። የሩታ የምን ጊዜ መከታ ነው እና አንድ ትዕዛዝ እንደሚጠብቅ ነግሯቸዋል። አዱኛን አሁን ደግሞ የሚሉትን ሰው ማነች ሄርሜላ የምትባል ዝንጀሮ አይተህ ሩታን እንደዚህ ትክዳታለህ ብለን አስበንም አለመንም አናውቅም። ያው በሩታ የመጣ አንደራደርም ባይ ያው ጀማውን እንደምታየው ነው የሚወሰነውን ነገር ደግሞ የሚደርስበት ነገር ኃላፊነቱን እንግዲህ ያው ራስ ትወስደዋል። ከሷ አንድ ቃል ነው የምንጠብቀው። አንተ አስብበት። ያቺን ዝንጀሮ ደግሞ ዳር ብታዚዛት ይችላል እና ሰምታችሁታል። ጀማውን ለአንዴና ለመጨረሻ ጊዜ እልባት እንሰጠዋለን። ይሄን ጉዳይ ምትለው ነገር አለ? አዎ በቃ ይሁን፣ እንወስናለን። በቃ ከዚህ በላይ ብዙም አናወራ፣ ማውራት ነው የሚሆነው እና በተግባር እናየዋለን ያለውን ነገር። በቃ ሬዲ እና ሩታዬ፣ እኛ ይሄን የመሰለ ጀማ እያለሽ አንቺም እንደዚህ ማዘንም መደበርም ምንም መተከዝም የለብሽም ባይነኝ። እኔ በየትኛውም ሰዓት ኤኒ ታይም ኤኒዌር ኤኒ ፕሌስ ማለት ነው አንድ ስልክ ነው የምንፈልገው። አንቺ ብቻ ደውይልን፣ ጥግ ድረስ መተን እናስቀይመዋለን። ይሄን ጀማ ይተሽዋል። የትም ሄዶ የአንቺን ፍቅርም ምንም ሊመልስ ይችላል። ደግሞ ማናት ስሟ? ሄርሜላ ናት። ሄርሜላ ምትባይ ምንድነው? አንቺ ደግሞ ጥግሽን አትይዥም እንዴ? ስንት አመት በተለፋበት ፍቅር መሀል መተሽ እንደዚህ ነው። አብርሽ ወርቅ ነው፣ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ምናምን። አንቺ ምን አገባሽ ሲጀምር? በእነሱ መሀል መተሽ እንዲህ ልትፈተፍቺ ልታወሪም እድሉን የሰጠሽ ማን ነው? እንዲህ እድሉን የሰጠሽ? እኛ አሁንም ቢሆን ይኸውልሽ፣ እኛ የሩታን ነገር ነው የምንጠብቀው። ሩታዬ ተከፍታ፣ ሩታዬ አዝና ማየት አንፈልግም። ለአንዴና ለመጨረሻ ጊዜ እልባት እንሰጠዋለን ይሄን ጉዳይ ማለት ነው። ጀማውን ሰምታችሁታል። ይሄን የመሰለ ጋንግ እያለን እኔንም ጨምሮ ማለት ነው የትም ሄደን ማስቀየምም ካለብን በቃ ምንም ማድረግ ካለብን እኛው እንወስናለን። ሩታዬ አንቺ እንዳይከፋሽ፣ አብረሽም ቢሆን ይሄን ቪዲዮ አይተ ከምትሰራቸው ነገሮች ካልተጠነቀቅ በራስ ላይ ፈረድክ ማለት ነው። እኛ አብርሽ እንወዳለን፣ እናከብራለን። እስከዛሬ ብዙ ነገር ለአንተም ጠበቃ ሆነን ብቻ ከብዙ ሰው ጋር ስንጣላት እዚህ ይላል በግሬስ ፋሚሊ መተን እኛ አሁን የሃይሚ ጉዳይ ይዞን ነበረ። የሃይሚ ጉዳይ ሃይሚ ቤት ላይ ብዙ እየሰራን ነው። እኛም በቅርብ ነው የተመለስነው እና አሁን ወደ አንተ መተናል። ሩታዬ አዝና ማየት አንፈልግም። ጥግ ድረስ እየሄድን አስቀይመንህ ጥግ ድረስ ሄደን ጉዳዩን ፈጽመን ነው የምንመለሰው ማለት ነው። እና ሩታዬ አንድ ትዕዛዝ ነው የምንጠብቀው ካንቺ። ይሄ ጀማ አለልሽ፣ አብሮሽ ነው እና ይሄ ጀማ አለልሽ፣ አብሮሽ ነው ያለው። አንቺ እንድትዛዝኝም እንድትከፊም አንፈልግም። እና በቃ አንድ ትዕዛዝ ብቻ ነው ካንቺ የምንጠብቀው። አብርሽ እረፍ። አሁንም ደግምልሃለሁ፣ እረፍ። ነገሮችን ራስህ እንዳበላሸህ ራስህ ብታስተካክል ይሻልሃል። ይሄን ለማውራት ነው የመጣነው ዛሬ። ድንገት ነው የተመለስነው። ትላንትና ማየታችሁኛል። እኔ በሌላ ቪዲዮ ነው የመጣሁት። ጀማውንም በስልክ ተደዋውለን ነው የመጣነው እና ይሄን ለማለት ነው የመጣነው። አብርሽ ነገሮችን አስተካክለህ ሌላ ቪዲዮ እንደምትሰራ ጠብቃለሁ። ሩታዬ እንዳታዝኝ እላለሁ። አለንልሽ፣ መከታነን እና ነገ በሌላ ቪዲዮ መለሳለሁ። ነገሮች ተስተካክለው እንደሚጠብቁን ተስፋ አለን። ሰላም ቤተሰብ እንዴት አላችሁ? ዛሬ ማለት ነው እንዲህ ሄደው ማለት ነው በቃ አብርሽን መጀመሪያ በነገራችን ላይ የጀመረው እሱ ነው፣ ጋርድ ይዞ መንቀሳቀስ ማለት ነው። እንግዲህ የሄርሜላ የጨረቃ ቤተሰቦች ናቸው። የጨረቃዋ የሀይሚና የብሩኬ ማለት ነው። ከዚህ ቀደም ታስታውሳችሁ ዳኒ ሮያል ቤተሰብ ጋር ተጣልተው የመጡ ልጆች ናቸው። እነዛን ልጆች ታስታውሳችሁ። ስለዚህ እንዴት ሩታዬን በሄርሜላ ተቀይራለህ ብለው ያው እንዳያችሁት ነው ቪዲዮ ላይ እንግዲህ ይገባዋል ማለት ነው። እሱም ቢሰጡት እኔ አብርሃም እንደ ትላንትናው አናዶኝ አያውቅም። የምሬን ነው የምላችሁ። አንዳንዴ ወንድም መከታ ነው። ሰተት ብለው ነው የደረሱባቸው። ምን አልጋ ላይ ቁጭ ካሉ እኮ ከዛ እንደዛ ብለው እኮ ነው ምን የአልጋ ጨዋታ አናውቅም ሲሉ እኮ አያፍሩም። አንድ ሰው ባለ ትዳር ከሌላ ሲጋራቁቱን ከታየ ለእሱ ነውር አይደለም እንዴ? እኔ ምን አይነት አስተሳሰብ እንዳለው ብቻ አላውቅም። እና ምስህን እንሰጥሃለን እኛ የሩታዬን ስልክ ነው አንድ ስልክ የምንጠብቀው ብለዋል። ትላንትና ሲጎረር ነበረ ማለት ስፖርት ስለሚሰራ ሁለታችንም እንደዚህ ነው የማረገው እያለ ነበረ። ወይ አብርሃም
እናንተ ተንኮለኛ ልጅ ኖሯለሽ። ዝም ሲል በቃ የሆነ ጥሩ ምናምን ይመስለኝ ነበር። እናማ ይኸውላችሁ ውድ ቤተሰቦቼ ማለት ነው የሩታዬም እኛ ለሩታ እናንስም ሩታ ትዳሯን አትፈታም መፍታትም የለባትም ብለው ማን ነው ወንዱ ታውቃለህ? ከዚህ ቀደም አንተ እነንትና ጋር ከነ ዳኒ ጋር ሲጣላ እየመጡ ማን ነው ወንዱ ሲሉ ነበርና አሁንም ሩታ መመለስ ያለብህ እያሉ ነው